ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት ቆንጆ የሆነ ቶፒክ ነው ህንፃ ለመገንባት የምታስቡ ወይም ቤት ለመስራት የምታስቡ ሰዎች ማወቅ አለባችሁ ብዬ የማስባቸውን ቶፒኮች ዛሬ የምናወራ ይሆናል አብራችሁን ቆዩ በድጋሚ እንኳን ደህና መጣችሁ ዛሬ እንግዲህ የምናየው ህንፃ ለመስራት ያሰባችሁ ወይም ደግሞ ቤት ለመስራት ያሰባችሁ ሰዎች ካላችሁ በኮንትራክተርና በአማካሪ በኩል መሰራት ያለባቸው መታወቅ ያለባቸው ነገሮች ወይም ደግሞ እንደ ቤት አሰሪ ልታቋቸው የሚገቡ ነገሮችን ዛሬ የምናነሳ ይሆናል ማለት ነው እንደተለመደው ለዩቲዩባችን አዲስ ከሆናችሁ ፎሎ ማድረጋችሁን አትርሱ ሰብስክራይብ አድርጉን ብዙዎቻችሁ እያያችሁ ያላችሁ ሰብስክራይብ ሳታደርጉ ነው እኛ በተቻለን አቅም በሳምንት ሁለቴ ቆንጆ የሆኑ ኮንቴንቶችን ይዘንላችሁ ምን መጣ ይሆናል ለዚህ የኮንስትራክሽን ሪሌትድ የሆኑ ኮንቴንቶችን እንግዲህ እናንተም ሰብስክራይብ ብታደርጉን እኛም በጣም ታበረታቱናላችሁ እንግዲህ የዛሬው ቶፒካችን ስንገባ አብዛኛውን ጊዜ በኮንስትራክሽን በመንገባበት ሰዓት ላይ እንደ ባለቤት ማታቋቸው ብዙ ነገሮች አሉና ዛሬ እነዛ ነገሮች ምንድናቸው የሚሉትን ምን ይሆናል ማለት ነው ቪዲዮውን እስከ መጨረሻው ብታዩት ብዙ ታተርፉበታላችሁ ለሌላ ጊዜም እንዲጠቅማችሁ ሴቭ ብታደርጉት ቪዲዮአችንን ጥሩ ነው አብራችሁን ብዙ ጊዜ ህንፃ ለመገንባት ወይም ደግሞ መኖሪያ ቤት ለመስራት በመታስቡበት ሰዓት ላይ የምታገኟቸው ሰዎች ምንድናቸው ኮንትራክተርና አማካሪ ናቸው ኮንትራክተርና አማካሪ ከናንተ ጋር አብሯችሁ የሚሰሩባቸው የራሳቸው ሆኑ ተርሞች አሏቸው የመጀመሪያው ምንድነው የትም ኮንስትራክሽን ስራ ላይ በመተሩበት ሰዓት ላይ አማካሪው ከናንተ ሳይድ ነው የሚሆነው ኮንትራክተሩ ደግሞ ግንባታውን ነው የሚሰራው ማለት ነው አማካሪ እናንተ ነው የሚያማክራችሁ በማማከር ደረጃ በምንልበት ሰዓት ላይ የመጀመሪያው ስራ የሚሆነው የሱፐርቪዥን ስራ ነው ሳይቱ በዲዛይኑ መሰረት እየተሰራ ነው ወይ የሚለው ነገር ሱፐርቫይዝ ያደርግላችኋል ሁለተኛ ደግሞ የሚያማክራችሁ የእቃ ግዢ ላይ ሊሆን ይችላል እቃ ግዢ ላይ ኳሊቲ የሆኑ ማቴሪያሎችን የቴቱ ጋር ማግኘት ትችላላችሁ ለዚህ ፕሮዳክቶች በተለይ ፊኒሺንግ ላይ ሲደርሱ ለነዚህ አይነት ፕሮዳክቶች የት ጋር እንግዛ እነዚህ ፕሮዳክቶች የት እንጠቀም የሚሉትንም ነገሮች ሱፐርቫይዝ እያደረገ ኮንሰልትም ያደርጋቸዋል ማለት ነው የኮንሰልታንት ጥቅሙ ኮንትራክተሩን ያንዳንዱ ነገሮች በዲዛይኑ መሰረት መሰራቱን ፎሎ አፕ ያደርጋል ሰፋፊ የሆኑ ፕሮጀክቶች ከሆኑ ኮንሰልታንቱም የራሱ የሆነ ሱፐርቫይዘር ቀጥሮ እዛው ፉል ታይም ሊያሰራ ይችላል ወይም ደግሞ አንዳንዴ በሳምንት 3 ቢሆን ወይም ደግሞ ኮንክሪት ከመሞላት በፊት እየሄደ ብረቱን ቼክ ያደርጋል ከነገና ደግሞ በዲዛይኑ መሰረት መቀመጡ ለሴ ስላቡ ላይ በስነሳት በዲዛይኑ መሰረት መቀመጡን ቼክ ያደርጋል ማለት ነው ዲዛይን ይሰራላችሁ ሰውዬ ሊሆን ይችላል ሱፐርቪዥኑንም ማማከሩንም አንድ ላይ ሊይዝላችሁ የሚችለው ኦር ደግሞ ዲዛይኑን ሰርቶ ከጨረሰላችሁ በኋላ እኔ ማማከር ስለማልፈልግ ሌላ ሰው አስገቡ ብሎ እናንተ ሌላ አማካሪ ቲሞችን ልታስገቡ ትችላላችሁ ማለት ነው ወደ ኮንስትራክሽኑ ስትመጡ ከኛ ጋር አሁን ለሴ ኮንስትራክሽን ከኛ ጋር ለመስራት በመታስቡበት ሰዓት ላይ ልታቋቸው የሚገባው ነገር አማካሪው ወይም ደግሞ ዲዛይኑ ከዚህ በፊት የሰራው የራሱ የሆነ ቢል ኦፍ ኳንቲቲ ወይም ኳንቲቲ አዘጋጅቶ ለማን ነው የሚያጫርትላችሁ ለኮንትራክተሮች ያጫርታል ለሴ ካንድ ወይም ደግሞ 3 ኦፕሽኖች አሏችሁ እንበልና እነዛን 3ቱን ኦፕሽኖች ቼክ የምታደርጉበት መንገድ ምንድነው አማካሪው ለሶስቱም የጨረታ ዶክመንቶቹን ሼር ያደርጋል ማለት ነው ይሄንን የጨረታ ዶክመንት ሼር በሚያደርግበት ሰዓት ላይ ዲዛይን ሼር አያደርግም የተለያዩ አይነት ነሰሰሪ የሆኑ ዶክመንቶችን ሼር አያደርግም የሚልክላቸው ነገር ምንድነው ቢል ኦፍ ኳንቲቲውን ብቻ ነው እዛ ቢል ኦፍ ኳንቲቲው ላይ ግንባታው ለመሰራት የታሰበው ፕሮጀክት ለሴ ስኬሌተን ብቻ ሊሆን ይችላል ስኬሌተን ሆኖ G+5 የሆነ ህንፃ ከሆነ እዛ ቢል ኦፍ ኳንቲቲ ላይ መቀነስ ያለባቸው ይቀነሳሉ ለሴ ፊኒሺንጎቹ እንዳለ ተነሽ ይሆናሉ ከብሎኬት መልስ ያለው እንዳለ እዛ ላይ ያነሳና ኳንቲቲ የሚሰራ ኮንሰልታንታችሁ የሚያጫርተው ስኬሌተኑን ብቻ ይሆናል ማለት ነው ስኬሌተን በሚያጫርትበት ሰዓት ላይ የሳኒተሪ ዝርጋታዎች ሜቢ ሊኖሩ ይችላሉ ስላብ ላይ የሚቀበሩ ሊኖሩ ይችላሉ ኦር በደክት ሊሆን ይችላል እንዲሁም ደግሞ በዛው በተጨማሪም ከደገና ደግሞ የኤሌክትሪካል ዝርጋታዎችም ሊኖሩ ይችላሉ እንደ ኮንዲ ቀበራዎችም ምናምን በየስላቡ ሊኖር ይችላል ማለት ነው እሱንም አንድ ላይ ፕራይስ ውስጥ ገቢ ይሆንና ኮንትራክተሮችን ያጫርታሉ ኮንትራክተሮች የሚያደርጉት ምንድነው ኳንቲቲ አለ ከዛ በኋላ ሬት አለ ከዛ በኋላ ደግሞ ቶታል ፕራይስ አለ ሬት ማለት የነሱ በካሬ የሚሰሩበት ሊሆን ይችላል በሜትር ኪዩብ የሚሰሩበት ሊሆን ይችላል በኬጂ የሚሰሩበት ሊሆን ይችላል የነዛን እያንዳንዱ ሬቶች ሂሳቦቹን እንዳለ በሬቶቹን ካስገቡ በኋላ ለሴ በኬጂ የሚሰሩበት ፕራይስ 10 ብር ሊሆን ይችላል በሌበር ብቻ ከሆነ 10 ብር ነው ዛጋ የሚያስገቡት ማቴሪያል አስገብተው ከሆነ 200 ምናምን ብር ሊሆን ይችላል ያንን ያስገባሉ ማለት ነው ቶታሉ ተደምሮ የሚመጣው ፕራይስ ኮምፒት የምታደርጉበት ነው ማለት ነው ከሶስቱ ኮንትራክተሮች ያወዳድርና ዝቅተኛ ፕራይስ ያስገባው ሪዘነብል የሆነ ፕራይስ አንዳንዴ ዋጋው ቀነሰ ማለት ይሰራዋል ማለት አይደለም ኮንትራክተሩ በጣም ቺፕ የሆኑ ፕራይሶች ነገ እናንተንም ዋጋ ሊያስከፍላችሁ ይችላል አንዳንድ ኮንትራክተሮች ስራ ያጡና ስራ ያመጣዋል የሚል አመለካከት አለና የናንተን ስራ ይዞ ሌላ ስራ አፈላልጎ ከዛ ከሚያገኘው ገንዘብ ደግሞ ለናንተ እንደዛ አይነት ሜትዶች ሊፈጥር ይችላልና የናንተን ቺፕ ካስገባባችሁ በኋላ ላይ ከስር ያለው አላዋጣኝም ብሎ ደግሞ መልሶ ሳይቱ ፕሮጀክቱን አስቆሟችሁ ወደ ክርክር ወደ ጭቅጭቅ ውስጥ ልገቡ ይችላልላችሁ ማለት ነው እናንተ የጀመራችሁት ቤት ነው እንዲያልቅላችሁ ትፈልጋላችሁ
ዝም ብላችሁ የሆነ ፕራይስ ጨምራችሁለት መልሶ ከነገና ደግሞ ከእናንተ ጋር እንዲሰራ የምታደርጉበት ሚንስ ሊኖር ይችላል። ወይም ደግሞ ሙሉ ለሙሉ ስራውንም ልታቋርጡት ትችላላችሁ ማለት ነው። ሶ ምንድነው ይሄንን ነገር ቼክ አድርጎ ኦኬ ይሄኛው ሙያተኛ የሰጠው ፕራይስ ቺፕ ቢሆንም አሰራሩ ግን ልክ አይደለም ወይ ዋጋ አሰጣጡ ትንሽ ጥያቄ ውስጥ ይከታል። ምክንያቱም የገበያ ዋጋ ስለሚታወቅ ማለት ነው። ኦቨር ፕራይስ ደግሞ የሰጠውም ደግሞ ኦቨር ፕራይስ ነው ይሄ አንተም ቢገባ ዋጋ ያከስራል። ይሄኛውን እንውሰድ ብሎ የሚያስመርጣችሁ አማካሪው ነው። አማካሪው ይሄንን ካስመረጣችሁ በኋላ ወደ አግሪመንት ትገቡና ከኮንትራክተር ከአማካሪ ጋር ኦልሬዲ አግሪመንት ፈጽማችኋል። አሁን ደግሞ ከኮንትራክተር ጋር ትፈርሙና ወደ ስራው ትገባላችሁ። ወደ ስራው ከገባችሁ በኋላ ስራው ወደ መሰራት ይጀምራል። ለሴ ቁፋሮች ይጀምራሉ። ቁፋሮ ከተጀመረ በኋላ ከነገና ደግሞ ወደ ኮንክሪት ስራ ይገባል። ፋውንዴሽን ትጨርሳላችሁ። ወደ ሌሎቹ ስላቦችን መሙላት ትጀምራላችሁ ማለት ነው። በጣም ልትጠነቀቁ የሚገባውና ልታውቁት የሚገባው ነገር ምንድነው? ኳንቲቲ አማካሪው የሰጠው ኳንቲቲ ምንጊዜም አንዳንዴ ፐርፌክት ላይሆን ይችላል። ወይም ደግሞ ሀሳቦች ተጨማሪ ሀሳቦች ሊኖሩ ይችላሉ። ፕሮጀክቱን እየሰራችሁት አንዳንድ ነገሮች ሊጨመር ይችላል። ብዙ ጊዜ ስትራክቸር ላይ ይጨመርም ሀሳቦች ግን ምንድነው ሳይት ላይ ሌሴ ቁፋሮ ላይ የሆኑ ነገሮች ሊፈጠሩ ይችላሉ። እዛ ኤክስካቬሽን ተብሎ ኳንቲቲ ላይ የተቀመጠው ነገርና አክቹዋል ሳይቱ ላይ ደግሞ የተቆፈረው ቁፋሪ ልዩነት ሊኖረው ይችላል። አሁን በሜትር ኪዩብ በሚቀመጥበት ሰዓት አማካሪው ያስቀመጠው የቢል ኦፍ ኳንቲቲው ላይ 100 ሜትር ኪዩብ ከሆነ የሚቆፈረው አፈር እዛ ቁፋሮ በሚሰራበት ሰዓት ላይ 150 ሜትር ኪዩብ ሊመጣ ይችላል። የብረት መጠኑን እዚህ ጋር ሲሰራ አማካሪው የሰራው 1000 ኪሎ ግራም ከሆነ እዛ ጋር ሲለካ የ1200 1300 ቫሪዬሽን ሊፈጠር ይችላል። ያ የ300 ኪሎ ግራም ቫሪዬሽን ሊፈጠር ይችላል ማለት ነው። እነዚህ ነገሮች በሚሰሩበት ሰዓት ላይ በትክክለኛው አሰራር ኮንትራክተሩ ስራውን እየሰራ የሆነ ሰዓት ላይ ልክ ፕሮጀክቱ ኤክስኪዩትድ ሲሆን ወይም ደግሞ የሆነ ፕሮጀክት ላይ ፋውንዴሽኑን ሰርተው ልክ ሲጨርሱ ኤክስኪዩትድ ወርክ ይባልና ያለቁ ስራዎች ማለት ነው። ኤክስኪዩትድ ወርክ ያለቀ ስራ ይባልና ቢል ኦፍ ኳንቲቲው ማን ሪቫይዝ ያደርጋል? ኮንትራክተሩ ሪቫይዝ ያደርጋል። ኳንቲቲው ድጋሚ ሪቫይዝ ያደርግና ኳንቲቲውን ቼክ ካደረገ በኋላ እነዚህ ያልኳችሁ ቫሪዬሽኖች ሜቢ ሊኖሩ ይችላሉ፣ ላይኖሩም ይችላል። ይሄ እንደ አማካሪው እንደሰራው የኳንቲቲ ዲፍረንስ ነው። እነዚህ ነገሮች በደንብ ኮንትራክተሩ ከሰራ በኋላ ይፈርምና ማተም መጥቶ ለማን ይሰጣል? ለአማካሪ ይሰጣል። አማካሪ ይህንን ነገር ቼክ አድርጎ በተሰራው ልክ ነው፣ በተሰራው መሰረት እንደዚህ ነው፣ እሱ የሰራው እንደዚህ ነው ብሎ እያንዳንዷን ነገር ቼክ ካደረገ በኋላ እሱም ደግሞ ለማን ያስተላልፋል? ይህንን ፕራይስ ለባለቤት ያስተላልፋል ማለት ነው። አንዳንድ ጊዜ በተፈራረማችሁት አግሪመንት ዋጋው አንዳንዴ ከፍ ሊልባችሁ የሚችልበት ሪዝን ለበዚህ ነው። ይህንን ነገር ቼክ ማድረግ ይኖርባቸዋል። በአግሪመንት በተዋዋልኩት ፊርማ ወይም ደግሞ በተፈራረም ነው አይደለም ኮስት ያደረገኝ የሚባሉት ውዝግቦች የሚፈጠሩት ብዙ ጊዜ በዚህ ሪዝን ነው። አማካሪውና ኮንትራክተሩ ገቨርን የሚያደርገን አሰራር አለ እና ያንን ባለቤት ወይም አንድ ግለሰብ ላይረዳ ይችላል እና ይህንን ነገር ማወቃችሁ ነገ ቼክ ማድረግ ካለባችሁ አስቀድማችሁ ቼክ ማስደረግ ኳንቲቲው ሲመጣ ኮንትራክተሩ ወይም ደግሞ ኮንሰልታንቱ ያሰራውት ይሄን ነው ብሎ ይዞላችሁ ሲመጣ የምታውቁት ሰው ሌላ ሰው ካለ ይሄንን ነገር ቼክ አድርግልኝ ብላችሁ ዲዛይኑን መስጠት ወይም ደግሞ ከተስማማችሁት ወይም ደግሞ ቆንጆ ዋጋ ካስገባላችሁ ኮንትራክተር ጋር ይሄን ነገር ኳንቲቲውን እኔ ስላላመንኩበት በደንብ ቼክ አድርግልኝ ብላችሁ ዲዛይኑንና ቢል ኦፍ ኳንቲቲውን ብትሰጡት ቼክ አድርጎ ኦኬ አማካሪ የሰጠው ኳንቲቲ ይሄንን ነው እኔ የሰጠሁት ደግሞ ኳንቲቲ ይሄንን ነው የሆነ ዲፍረንስ አለው ሊላችሁ ይችላል። ወይም ደግሞ ጥሩ ነው የሰጣችሁ የሰራው ቆንጆ ነው ብሎ ደግሞ ሪስፖንድ ሊያደርግላችሁ ይችላል ማለት ነው። የዛን ሰዓት አግሪመንታችሁ ላይ ልዩነት ላይፈጠር ይችላል። ምክንያቱም ኮንትራክተሩ ኦልሬዲ አምኖበት አውቆት ነው ወደ ፊርማው የሚሄደው ያመነበት ኳንቲቲ ነው። አለስ አዲሽናል ስራዎች ካልጨመራችሁ አንዳንድ ጊዜ ዲዛይን ሪቫይዝ ሊደረግ ይችላል። የሆነ ሳይቱ ላይ በሚሰራበት ሰዓት ላይ እናንተ የማትፈልጉት ስፔስ ሊኖር ይችላል፣ ወይም ደግሞ እንዲካተትላችሁ የምትፈልጉት ስፔስ ሊኖር ይችላልና ወይ ዲዛይኑን ሪቫይዝ አስደርጋችሁ ይሄ ስፔስ ይካተትልኝ ስትሉ አዲሽናል ስራ ስለሆነ ያንን ስራ ለብቻው ኳንቲቲ ወጥቶ ዋጋችሁ እንድታውቅ ይደረጋል። ከዛ በኋላ ከተስማማችሁ በኋላ ቀጥሉ ወደዛ ስራ እንግባ ልትሉ ትችላላችሁ ማለት ነው። የመንግስት ፕሮጀክቶች ሲሆኑ እነዚህ አሰራሮች ይታወቃሉ። ግለሰብ ግን ሲሆን ብዙ ጊዜ ይሄ አሰራር አይታወቅም እና በተቻላችሁ አቅም በእነዚህ አይነት ወይ የምትሰሩ ከሆነ ልታውቁ ይገባል። ባለቤት ከሆናችሁ በእነዚህ አይነት መልኩ ኳንቲቲያችሁን በደንብ ሲሪየስ ሆናችሁ ደጋግማችሁ ማሰራት ወይም ደግሞ አንድ 3 ቦታ በጣም ትንሽ ብር ነው 8 ሺህ ብር 10 ሺህ ብር ብከፍሉ ነውና በደንብ ቼክ ማስደረግ ይኖርባችኋል ማለት ያለበለዚያ ኤክሲኪዩትድ ወርክ ብሎ ነው የሚያመጣባችሁ። ኦር ደግሞ ለምሰም ብላችሁ ወይም ደግሞ ቶታል ፕራይሱን ሪኒጎሺየት የማይደረግ እንዳልኳችሁ ቅድም ኮንትራክተሩም ራሱ ወደ ስራው ከመጀመሩ በፊት ቼክ የሚያደርግላችሁ ከሆነ ሪኒጎሺየት የማይደረግ ፕራይስ ሊሰጣችሁ ይችላል። ቫሪዬሽን አንዳንዴ የኛ ሀገር ኮስት ብዙ ጊዜ አንዳንዴ አይታወቅም በጣም ቫሪ ሊያደርግ ስለሚችል የኮስት ቫሪዬሽኑን አግሪ አድርጋችሁ ብትሰሩ ጥሩ ነው ላለውና እኛም አንድ ክላይንት እንደዚህ አይነት ኬስ ስለገጠመን ትማሩበታላችሁ ብዬ ስላሰብኩ ነው። እንግዲህ በተቻለን አቅም ቆንጆ የሆነ ኮንቴንት ነው ይጠቅማችኋል።
ሌላ ጊዜም ቤት በመስራት ላይ ያለ ሰዎች ሼር ብታደርጉት ጥሩ ነው። እንግዲህ አብራችሁ መስራት የምትፈልጉ ከሆነ ደውሉልን። 24/7 አቬለብል ነን፣ ኦንላይን ነን። ዋትስአፕ ላይም ቴሌግራም ላይም አለን። ቴሌግራም ቻናላችንም ቼክ አድርጉት። ሾርት ቪዲዮዎች ቲክቶክ ላይም አለን። እነሱን ብታዩ በጣም ብዙ ትማሩባችኋላችሁ። ስለ ወተር ፕሩፊንግ፣ ስለ ፔይንቲንግ፣ ስለ ቀለሞች ብዙ ነገር እንሰራለን እና እዚህ ያንንም ገብታችሁ ብታዩት በጣም ይጠቅማችኋል ብዬ አስባለሁ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። መልካም ቀን።